ዜናው ከቁረይሾች ጆሮ ስለመድረሱ የዳዕዋ ሂደቱ በግለሰብ ላይ ያተኮረና ሚስጥራዊ ቢሆንም ዜናው ከቁረይሾች ዘንድ መድረሱ አልቀረም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደርጉ። ቤተሰብ የሆናችሁ ሀሳብ አስተያየት ስጡ ማለት ነው። ሴራ ክፍል 10 ዜናው ከቁረይሾች ጆሮ ስለመድረሱ የዳዕዋ ሂደቱ በግለሰብ ላይ ያተኮረና ሚስጥራዊ ቢሆንም ዜናው ከቁረይሾች ዘንድ መድረሱ አልቀረም። ገና ብዙም ቁብ አልሰጡትም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሃይማኖታቸውን በግልጽ አላንቋሸሹም። አማልክቶቻቸውንም በግልጽ አልተሳደቡም ነበር። ጥሪው ሚስጥራዊና ግለሰባዊ በሆነበት በዚህ አኳኋን 3 ዓመታት አለፈ። ከይፋለ በእነዚህ ዓመታት ውስጥ እርስ በርስ በወንድማማችነት የተሳሰሩና የሚዋደዱ መልእክቱን ለማድረስና ለፍሬ ለማብቃት የወሰኑ ጥቂት አባላት ያሉት ስብስብ ተቋቋመ። ከዚያም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጥሪያቸውን ለወገኖቻቸው ይፋ እንዲያደርጉ፣ ሐሰታቸውን በግልጽ እንዲዋጉና አማልክቶቻቸውን እንዲተቹ የሚያዝ ወህይ ወረደላቸው። ይፋዊ ዳዕዋ ጥሪውን ይፋ እንዲያደርጉ የተላለፈ የመጀመሪያ ትዕዛዝ። በዚህ ረገድ የመጀመሪያ የተላለፈው መልእክት የቅርብ ዘመዶችን አስጠንቅቅ የሚል ነበር። ይህ መልእክት በቁርአን ውስጥ የሰፈረበት ሁኔታ እንዲህ ነው። ከዚህ መልእክት ቀደም ብሎ ነው ነቢይ ሙሳ ከነቢይነት መጀመሪያ ጀምሮ የእስራኤል ልጆችን ይዘው እስከተሰደዱበት ጊዜ ድረስ ያለው ታሪካቸው፣ ከፊርዓውንና ከወገኖቹ ጥቃት መዳናቸው፣ የፊርዓውን ቤተሰቦች ከእርሱ ጋር ውሃ መጥለቅለቅ መጥፋታቸው ተወሳ። ይህ ታሪክ ሙሳ ለፊርዓውንና ለወገኖቹ ባደረጉ ጥሪ ያለፈባቸውን እርካኖች ሁሉ ያካተተ ነበር። ይህ ታሪክ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጥሪ ይፋ እንዲያረጉ ከተላለፈ ትዕዛዝ ጋር ተያይዞ መቅረቡ እርሳቸውንና ባልንጀሮቻቸውን ጥሪያቸውን ይፋ በሚያደርጉ ጊዜ ለሚያጋጥማቸው መሰናክል፣ ተቃውሞ እና እንግልት ምሳሌ ይሆን ዘንድ ከወዲሁ ለማስታወስ የሚጠብቃቸው እንዲያውቁና እንዲዘጋጁ ለማስጠንቀቅ ይመስላል። በሌላ በኩል ይህ ምዕራፍ ከፊርዓውንና ከወገኖቹ ታሪክ በተጨማሪ የኖህ፣ የዓድ፣ የሰሙድ፣ የኢብራሂም፣ የሉጥና የአይካን ባለቤቶች የሆኑ አስተባባዮችን ፍጻሜ በውስጡ ይዟል። ይህም የሆነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሚያስተባብሉ ወገኖች በጥፋታቸው ከቀጠሉ ከአላህ ዘንድ የሚጠብቃቸውን ተመሳሳይ ቅጣትና ፍጻሜ እንዲያውቁ ለማስጠንቀቅ፣ እንዲሁም መልካም ፍጻሜ የእነርሱ እንጂ የአስተባባዮች ዕጣ ፈንታ እንዳልሆነ አማኞች እንዲገነዘቡ ለማስታወስ ነበር። የቅርብ ዘመዶቻቸውን ስለመጋበዝ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህ ቁርአናዊ ትዕዛዝ ከተላለፈባቸው በኋላ ወገኖቻቸውን የበኒ ሐሺም ጎሳ አባላትን ጠሩ። እርሱም በርካታ የበኒ አብዱል ሙጠሊብ ቢን አብድ መናፍ ሰዎች አስከትለው መጡ። 45 ያህል ሰዎች ነበሩ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሊናገሩ ሲሉ አቡ ለሀብ ጣልቃ ገባና እነሆ አጎቶችህና የአጎቶችህ ልጆች አፈንጋጮችን ሙስሊሞችን ተውና የምትፈልገውን ለወገኖች ተናገር። ወገኖችህ አረቦችን በሙሉ ለመዋጋት አቅም እንደሌላቸው እወቅ። የአንተን እጅ ለመያዝ እኔ ይበልጥ ተገቢ ነኝ። ወገኖችህ ይበቁሃል። ሌሎችን ተውና እነርሱን ተጣራ። ባለህበት እምነት ከጸናህ እንኳ ቁረይሾች በሙሉ በአረቦች ሁሉ ታግዘው ከሚያጠቁህ ይህ ይሻልሃል። በወገኖችህ ላይ አንተ ያመጣኸውን አይነት ጣጣ ያመጣ ሰው አናውቅም አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በእንዲህ አይነቱ ድባብ ውስጥ ምንም ነገር መናገር አልፈለጉም። ዝምታን መረጡ። ለሁለተኛ ጊዜ ጠሯቸውና እንዲህ አሉ። ምስጋና ለአላህ የተገባ ነው፣ የተመሰገነ ይሁን።
እገዛውን እጠይቃለሁ። በእርሱ አምናለሁ፣ በእርሱ መካለሁ። ከአላህ ሌላ አምላክ እንደሌለ መሰክራለሁ። አንድ ነው፣ አጋር የለውም። ቀጥለውም እንዲህ አሉ። መሪ ህዝቡን አይዋሽም። ከእርሱ ሌላ አምላክ በሌላ አላህ እምላለሁ። እኔ ወደ እናንተ በተለይ እና ወደ ሰው ልጆች በአጠቃላይ የተላኩ የአላህ መልእክተኛ ነኝ። በአላህ እምናለሁ። ከእንቅልፍ እንደምትተኙት ትሞታላችሁ፣ ከእንቅልፍ እንደምትነቁትም ከሞት ትቀሰቀሳላችሁ። በስራችሁም ትመረመራላችሁ። የዘላለማዊ ጀነት ወይም የዘላለማዊ እሳት ጉዳይ ነው። አቡ ጧሊብ እንዲህ አለ፣ አንተን ማገዝ እንወዳለን፣ ምክርህንም ተቀብለናል፣ ንግግርህንም አምነናል። እነሆ የአጎቶቹ ልጆች ተሰብስበዋል። እኔም ከእነሱ መካከል አንዱ ነኝ። ግና የምትወደውን ነገር ለመፈጸም ፈጥኜ የምገኘው እኔ ነኝ። የታዘዝከውን ፈጽሞ በአላህ አምናለሁ፣ ከጥቃት እከላከልልሃለሁ። ይሁንና የአብዱል ሙጠሊብ ሃይማኖት ለመልቀቅ ነፍሴ አትታዘዘኝም። አቡ ለሀብ በበኩሉ እንዲህ አለ፣ በአላህ እምላለሁ ይህ መከራ ነው። የሌሎች ሰዎችን እጅ ከመያዝ በፊት እናንተ የእርሱን እጅ ያዙ። አቡ ጧሊብ በህይወት እስካለ ድረስ ከጎኑ እንቆማለን አሉ። በሶፋ ጋራ ላይ ነቢዩ ሰለላሁ ዐለይሂ ወሰለም አቡ ጧሊብ ጥበቃ እንደሚያደርግላቸው ካረጋገጡ በኋላ አንድ ቀን ሶፋ ከሚባለው ጋራ ላይ ቆሙና ያ ሰባህ ሲሉ ተጣሩ። የቁረይሽ ልዩ ልዩ ጎሳዎች ተሰበሰቡ። ወደ አህዳዊ እምነት ተውሂድ ጠሯቸው። በመጪው ዓለም መኖር እንደሚያምኑና የእርሳቸውን መልእክተኝነት እንዲቀበሉም ጋበዟቸው። ቡኻሪ ኢብኑ አባስን በመጥቀስ እኔ የሆነውን እንዲህ ዘግበውናል። የቅርብ ዘመዶችህን አስጠንቀቅ የሚለው የቁርአን መልእክት በተላለፈ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ከሶፋ ላይ ወጡና የፈርህ ልጆች ሆይ፣ የአዲይ ልጆች ሆይ በማለት የቁረይሽ ልዩ ልዩ ቤተሰቦችን ይጣሩ ጀመር። ወገኖቻቸውም ተሰበሰቡ። ራሳቸው በመምጣት ያልቻሉትም ጉዳዩ ምን እንደሆነ ለማወቅ መልእክተኛ ላኩ። አቡ ለሀብና ሌሎች ቁረይሾችም መጡ። በሸለቆ አቅጣጫ ወራሪ ሊወጋችሁ እየመጣ ነው ብላችሁ ታምናላችሁን? በማለት ጠየቋቸው። አዎ እናምናሃለን፣ ከአንተ ዘንድ እውነት እንጂ ሰምተን አናውቅም አሏቸው። እንግዲያውስ ብርቱ ቅጣት እንዲያገኛችሁ አስጠንቃቂያችሁ ነኝ አሉ። አቡ ለሀብም ቀኑን ሙሉ የከሰርክ ሆነህ ዋል፣ የሰበሰብክን ከዚሁ ነውን ሲል ተወናጨፈ። ይህ ክስተት ተከትሎ ተበት ይዳ አቢ ለሀቢ ወተብ፣ የአቡ ለሀብ እጆች ከሰሩ ጠፉ የሚለውን የቁርአን አንቀጽ ወረደ። ሙስሊም አቡ ሁረይራን በመጥቀስ የዚህን ታሪክ ሌላ ገጽታ ዘግበዋል። የቅርብ ዘመዶችህን አስጠንቀቅ የሚለው የቁርአን ትዕዛዝ በተላለፈ ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወገኖቻቸውን ጠርተው እንዲህ አሉ። ቁረይሾች ሆይ ራሳችሁን ከእሳት አድኑ። የበኒ አብ ሰዎች ሆይ ራሳችሁን ከእሳት አድኑ። የሙሐመድ ልጅ ፋጡማ ሆይ ራስሽን ከእሳት አድኝ። በአላህ እምላለሁ ከአላህ ዘንድ ምንም ዋስትና አልሰጣችሁም፣ ግና ዘመዶቼ ናችሁና ዝምድናችንን እንከባባል። በከፍተኛ ድምፅ ይህንን መልእክት አደረሱ። ከእንግዲህ ከዝምድና መሰረት በመጡት መልእክት ማመን መሆኑንና የአረቦች የቅድመ እስላም ዝምድና ትስስር በዚህ መልኩ የሙቀት ኃይል መቅለጡን አሳወቁ። ሐቅን በግልጽ ማወጅና የጣዖታትን ምላሽ። ይህ መልእክት በመላዋ መካ በማስገምገም ላይ እያለ እንዲህ የሚል ቁርአናዊ መልእክት ወረደ። የታዘዝክበትንም መልእክት በይፋ አድርስ፣ ከአጋሪዎችም ራስህን አግል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጣዖታውያን ወደሚሰበሰቡባቸው ቦታዎች እየሄዱ እስልምናን ይሰብኩ፣ የአላህን መጽሐፍ ያነቡላቸው፣ ቀደምት መልእክቶቻቸውን ለወገኖቻቸው ያስተላልፉትን ተከታዩን መልእክት ያስተላልፉ ጀመር። ወገኖቼ ሆይ አላህን ብቻ አምልኩ፣ ለእናንተ ሌላ አምላክ የላችሁም። ከፊት ለፊታችሁም አላህን ብቻ በማምለክ በካዕባ ውስጥ ግልጽና ሰዎች ባሉበት መስገድ ጀመሩ።
ጥሪያቸው እያደር ተቀባይነት አገኘ። ሰዎች አንዱ ሌላውን እየተከተለ ወደ አላህ ሃይማኖት መግባታቸውን ቀጠሉ። ሙስሊሞችና ባልሰለሙ ቤተሰቦቻቸው መካከል መቃቃሮች ተከሰቱ። ቁረይሾች በሁኔታው ታወቁ። የሚያዩት ትዕይንት አበሳጫቸው። ሐጃጆችን የነቢዩን ጥሪ እንዳይሰሙ መከላከል። ቁረይሾች አንድ ነገር በብርቱ አሳሰባቸው። ይኸውም የነቢዩ መልእክት በግልጽ መሰማት ከጀመረ በኋላ ብዙ ቀናት ወይም ወራት ሳይቆይ ሐጅ ወቅት ተቃረበ። የአረብ ልዑካን ወደ እነርሱ እንደሚመጡ ቁረይሾች አወቁ። የሙሐመድ ጥሪ በአረቦች ልቦና ውስጥ ተጽዕኖ እንዳይኖረው ለመከላከል እርሱን አስመልክቶ ለአረቦች አንዳች ነገር ማለት እንዳለባቸው ተገነዘቡ። ከወሊድ ቢን ሙጊራ ዘንድ የተሰበሰበው ሐሳብ ይለውጡ ጀመር። ወሊድም ንግግራቸውን እርስ በርስ ተምታቶ እንዲያሰኛቸውና የሁላቸውም ቃል ውድቅ እንዲደረግ አንድ መሆን አለበት አላቸው። አንድ ሐሳብ እንድንወስድ እናንተ ተናገሩና አልስማችሁ አላቸው። ጠንቋይ ነው እንበላሉ። በፍጹም ጠንቋይ ነው አንልም። ጠንቋዮችን አይተናል። የሚያነበው ነገር የጠንቋዮችን ቃል አይመስልም አላቸው። እብድ ነው እንበላ አሉት። እብድም አይደለም። እብድ ምን እንደሚመስል እና እንዴት እንደሚያደርግ እናውቃለን አላቸው። ባለቅኔ ነው እንበል አሉት። ባለቅኔም አይደለም። የቅኔና የግጥም አይነቶች ሁሉ እናውቃለን። ንግግሩ የባለቅኔ ንግግር አይመስልም አላቸው። ደጋሚ ነው እንበል አሉት። ደጋሚዎችንም እናውቃለን። ድርጊቱ ከነሱ የድግምት ስራ ጋር አይመሳሰልም አላቸው። ታዲያ ምን እንበል ሲሉ ጠየቁት። እንዲህ አለ። በአላህ እምላለሁ ንግግሩ መንፈስ የሚማርክ ውበት አለው። ስሩ የለመለመ ቀንዘሉም የሚያፈራ ነው። ከጠቀሳችኋቸው ሐሳቦች አንዱን እንኳ ብትሉት ሐሰትነቱ እንዲያው ይገለባል። ሆኖም ደጋሚ ነው ማለቱ